ሰባቱን መንገዶች በየት በኩል እንጨርሳቸው ነው? ጽንፈኛው ጸድቶ እስከሚያልቅ ድረስ እናንተም ሳትታገሉ ጽንፈኛው ነው የሚለው። ይሄ ጽንፈኛው ይላል። መሬት ላይ ግን እየቀጠቀጠው ነው። ካስፈለገ ደግሞ እጅን አንተ ራስ ወንጀለኛ ነህ። ደም እጅ ላይ አለ። በህዝብ ደም ታጥበሃል። በከፋ ሁኔታ ከፋፍለን መደመር በሚል ሽፋን ብልጽግና እንደ ልቦ የሚቦርቅበትን አዳራሽ ሌሎች ፓርቲዎች እኮ መብት አላቸው። ስለዚህ በተጨባጭ ጽንፈኛው የህዝቡን ልማትም አይመልስም፣ የሚመልሰው የአማራ ህዝብ ጥያቄም የለም። ማንኛውም የአብይ ጠላቶችን የሚያሰባስብ አመት ይሄ 2018 አመት ነው። ሰግጥ አናት ይስገጥ እዛ የምትጨማለቅበት ተጨማለቅ። እዚህኛ ልጆችን ልናስነድቦ ያመጣቃስ የትኛው ስለንቦና የትኛው የነሱ ልጆች? አንተ የብልጽግና አሽከር ስለሆንክ አልተነካህም። ፋኖ እየታገለ ነው፣ አማራው እየታገለ ነው። እና አንዱዓለም አራጌ እስክንድር ነጋን የመሳሰሉ እንዲህ አይነት ኮሚቴ የሆኑ አመራሮች አሉ ወይ ዛሬ? እና ስላልተማሩ ነው ይላል። አልተማረም የሚባለው ማን ነው? ዘመነ ካሴ ነው። ጎልድ ሜዳሊስት፣ የአለማ ዩኒቨርሲቲ ጎልድ ሜዳሊስት። 50 ኪሎ ሜካፕ ፊታቸው ላይ ለጥፈው ግማሽ ጦታቸው ራቁቱን እዚህ ጋር ሆኖ ጭናቸው እየታየ ጎንበስ ሲሉ አንደርዌራቸው እየታየ አንዳንድ ጊዜ የሆነ ቅጠላ ቅጠል ይዞ መጥቶ ያቀሉና ብሉ ይላል። ሙዝ በዳቦ ብሉ ይላል። ሙዝና ዳቦ ከየት ተገኝቶ? የማሌዥያ ባለፈው እኔ ቡና ምንድነው ያቀበለው ሊያወርሰው ነው እንደዚህ ሲል ጉርሻ መስሎኝ ነበር። ጤና አዳም ነበር ሲያሸተው ነበር። ጋሽ ስቶና ጤና አዳም። ኦርቶዶክስ እኮ ተሸፍነ ጫማህን አውልቀ ለእግዚአብሔር ፈርተ ተንቀጥቀጠ ነው የምትገባበት። አንድ የወንድ አገረዲ መዘንክር ምናምን የሚባል አጸያፊ መልኩ አጸያፊ ባህሪው አጸያፊ መንግስት ከመስመር እንዳይወጣ ልጓም የሚሆን የተቃውሞ ጎራ ያስፈልገዋል። ጠንካራ ተቃውሞ። ይሄ የዝርፊያ ስራቸውን አጠናክሮ የመቀጠል ነገር ዛራና ቻንድራ ፍቅር ማለት ነው። ለምዶበት ነው በቃ እንደዚህ የሁለት ሀገር መሪዎች እንደዚህ አይነት ፎቶ ሲነሱ የት አካባቢ ነው የሚታየው? አስጨናቂ ነው በቃ ሁሉ ነገር። ስለ የትኛው ድሬስ ኮድ ነው የሚያወራው? አብይ አህመድ የእሱ አለባበስ መቼ የስትሬት ወንድ አለባበስ ሆነና ነው? ሰዎች እስኪሸማቀቁ ድረስ እየነካካ እያሻሸ እንዲህ ያለ ውድቀት ውስጥ ያለች ሀገር ከተማ ላይ መብራት አብለጭልጫዋል የሆነ መሪ ጠርተው ይሄውላችሁማ ይሄንን ይውልን በማለት ፖለቲካ የሚሰራ የሚመስላቸው ነው። ፕሮፓጋንዳቸው ደግሞ የሰራዊቱንም የአሸናፊነት ስነልቦና ሊጎዳ በሚችል መልኩ አስበው እየሰሩ ነው ያለው። በዚህ ብልጽግና ዘመን የፓርቲዎች ማርመላስ አብሮ መስራት በሚል እንትን መክሊታቸውን የሸጡ ህዝቡ ካስቀምጣቸው እንትንስ የወረዱ ማናተች ወይዘሮ ናቲ ምናምን የምትባለው እሱ ያው ናዝሬት ሄድና ሻይ አስተናግዱት ብለናቸው ነበር በሶሻል ሚዲያ ላይ። የናዝሬት ወጣቶች አስተናግዱት። አብይ በሶሻል ሚዲያ የሚተማመድበት ምክንያት ሶሻል ሚዲያ ከማንም በላይ ያስፈልገኛል ብሎ የሚተማመድበት ምክንያት አንደኛው እሱ ነው። የኢትዮጵያ መንግስት ሶሻል ሚዲያ ላይ በጣም ኢንቨስት የሚያደርገው ለምንድን ነው እያልኩ ለምንድን ነው የህዝቡ ንቃተ ህሊና በጣም ሎው ቢሎ ስታንዳርድ እንደሆነ ገብቶታል። ቢሎ ስታንዳርድ ነው በዚህ ሰዓት ወዶ ነው ፈቅዶ ነው እኔ ማቆ ነገር የለም። ግን የሶሻል ሚዲያ አጠቃቀማቸው በጣም የሞተ እንደሆነ ገብቶታል። እና አንድ የጥቁር አንበሳ ዶክተር 50,000 ከምከፍል 300,000 ከፍዬ እንደነ አሳማው ዘረፋን እያስተማሩ ወንጀልን እያስተማሩ ደደብነትን እያስተማሩ አመጽን እያስተማሩ ጥላቻን እያስተማሩ እየዘረፉ በወንጌል እየነገዱ ሃይማኖትን እያጠፉ አልተነኩም። እነዚህ ሞራሊቲ ምድሪቱ ላይ የናዱ ያጠፉ እርኩሰትን ምድሪቱ ላይ እንዲነግስ ያደረጉ አጭበርባሪዎች ከሊስትሮነት ተነስተው የአማራ ወንበር ላይ ተቀመጡ። ሞራሊቱ ምድሪቱ ላይ የጣሉ እርግማን ምድሪቱ ላይ ያመጡ ስዩም ተሾመ ባይዘው የአብይ አህመድ አፍ ነው። ደንቆሮ አብይ አህመድ የስዩምን አፍ ተጠቅሞ ነው ህዝብን የሚገድል፣ ህዝብን የሚጨፈጭፍ፣ ህዝብን የሚያርድ፣ ህዝብን የሚዘልፍ፣ ህዝብን የሚያዋርድ። ባለጌው የስዩም ተሾመ አፍ የአብይ አህመድ አፍ ነው። በአብይ አህመድ አስተዳደር ያለችው ኢትዮጵያ የአማራ ጠላት ናት። ፋኖ እየታገለ ነው። ኢትዮጵያ ህዝብ ደግሞ ምንድነው የሚያደርግ ያለው? this point ኢትዮጵያ ህዝብ አማራው ሲገደል ይጮሃሉ ያለው አማራው የአማራ ትግል ነው ተብሏል። ዳሴት አማራው እየታገለ ነው። ሌላው አማራው ይሁሉ ሲታረድ ሲገደል የነበረ ጊዜ ሌላው ኢትዮጵያዊ ወጥቶ ጮሃሉ ወይ? ዲድንት honestly በጣም በሚገርም አይነት ሰርፕራይዝ ያደረገ ነገር ልንገራቸው። አሁን በተለይ ሞር ተስፋ እንዲቆርጥ የምታደርግ ኢትዮጵያ ላይ ማለት ነው ባለው ሲቹዌሽን ያ ሁሉ ህፃን ልጅ ሲገደልና ሲታረድ ተናግሮ የማያውቅ ሶሻል ሚዲያ አክቲቪስት ሁላ የሀገራችን ጉዳይ ከድጡ ወደ ማጡ እየሄደ ነው። የሀገሪቱ ሰላም በጣም አስቸጋሪ ሁኔታ ውስጥ ዜጎች ከቦታ ቦታ መንቀሳቀስ የማይችሉበት ከአዲስ አበባ የተወሰኑ ኪሎሜትሮችን ርቀት መጓዝ እንደማይቻል ኢቭን ሱሉልታን እንኳን ማለፍ እንደማይቻል እያየናቸው ያለ መንግስት ግጭት ይለዋል፣ ሲፈልገው ውጊያ ይላል። እነኚህ ጉዳዮች በየጊዜው ከመቀነስ ይልቅ አድማሳቸውን እያሰፉ ሲመጡ እየተመለከተ ነው ያለ ነው። ነገ እንዴት ያንቀሳቀሰናል፣ እችን ሀገር ምን ያክል ያረጋጋታል የሚለው ነገር በጣም ከባድ ነው። ከዚህ ጋር ተያይዞ እንግዲህ ኢኮኖሚው ድቀት አለ፣ የኑሮ ውድነት አለ፣ ማህበረሰቡ የዕለት ጉርሱ መሸፈን አልቻለም፣ የሸቀጥ ምርት እየጨመረ ነው፣ የዶላር ምንዛሪ እየጨመረ ነው፣ የገንዘብ የመግዛት አቅም በጣም እየወረደ ነው። ወይ እንደነ አጌና ቤት ሰጥቼ ሚሊዮኖችን እየከፈልኩኝ ዩቲዩብ ላይ ምናምን ማገልገል አለብኝ እነሱ ያገልግሉኝ ብሎ ከወሰነ ገብቶታል ማለት ነው።
የጥቁር አንበሳ ዶክተር ለብልጽግና ምንም አይደለም። ኢትዮጵያ የሚሰራ ዶክተር ለኢትዮጵያ ህዝብ ነው፣ ለደሃ ህዝብ ነው። ወደ ህንድ ሪፈራል፣ ወደ አሜሪካ ሪፈራል፣ ወደ እንግሊዝ ሪፈራል የማይሄደው ወደ ዱባይ የማይሄደው ምስኪኑ ህዝብ ነው። አብይ አህመድ አሳማው ይሻላል ወይ ብትሉት አሳማው፣ ብላክቦርድ ይሻላል ወይ ኤዲሲ ብላክቦርድ ገጣባው ይሻላል፣ ገጣባው ይሻለኛል ነው የሚለው። ስለዚህ ለብልጽግና ፋቮራይት የሚሆነው እነዚህ ሰዎች ናቸው። ሶሻል ሚዲያ ላይ መጥተው በቃ ሰበር ዜና እና ህዝቡ ደግሞ ምንድነው የሚባለው ኮፒ ሊንክ ነው የሚባለው በቲክቶክ እኔ አላውቅም ስለማጠቀም ኮፒ ሊንክ ማለት ሼር ማድረግ ነው። በአብይ አህመድ አስተዳደር ያለችው ኢትዮጵያ የትግራይ ጠላት ናት፣ የወለጋ ህዝብ ጠላት ናት፣ የአርሲ ህዝብ ጠላት ናት። ከነሱ አመለካከት ውጭ ለሆኑት ኢትዮጵያኖች በሙሉ ጠላት ናት። ትናንትና ኢህአዴግ የሚባለው በነበረ ጊዜ የነበረችው ኢትዮጵያ ያለችው አሁን ከብልጽግና ጋር ግን ሲወዳደር የኢህአዴግ ዘመን የገነት ዘመን ነው፣ የበረከት ዘመን ነው፣ የደስታ ዘመን ነው። ከዚህ ነፍሰ ገዳይ በሚሊዮኖች ከገደለ፣ ህዝብን ካጎሰቆለ፣ ካሳረደ፣ ከጨፈጨፈ፣ ሴቶችን ካስደፈረ ብልጽግና ከሚባል ክሪሚናል ማይንድ ከሆነ መንግስት ጋር ሲወዳደር ኢህአዴግ የመንግስተ ሰማያት መንግስት ነው የነበረው። ከንግስና በስተቀር አገርን ማስተዳደር ምን ማለት እንደሆነ የማያውቅ በድሮን ሲጨፈጨፍ ብዙ ነገር እያየን የማይናገር ሰው የአማራው የተለያየ ቦታ ግድያ ቢኖርም አዶናይ ሲታሰር እንደሚያለቅሰው እናቶችና ልጆች ሶሻል ሚዲያ ላይ የወጡ ታዬ ደንደአ ገብቶ ድምጽ የለም። ታዬ ደንደአ ሲፈረድበት አትሊስት እስካሁን ድረስ ከብልጽግና ጋር ሆኜ ኢትዮጵያን ህዝብ የበደልኩትን በደል መታሰሬን እንደ ቅጣት ወስደዋለሁ። ኢትዮጵያን ማስነሳት የነበረበት ኬዝ ነው ኦን ማይ ኦፒኒየን። ኢትዮጵያ ሞቲቬሽናል ስፒከር ሞራል የሚሰጥ ስራ አገኝ የሚል አይደለም ችግሩ ያለው፣ ኢትዮጵያ ህዝብ የተገደለ ነው። የለውጥ መንግስት የምንለው ወደ ስልጣን ከመጣ በኋላ ያው የለውጥ መንግስት የሚለውን በትምህርት ጥቅሶች ነው ማስቀምጠው። የቴዲ ጃዝ እስራኤል ሙዚቃ ሼር ስለማድረግ አዲስ ንጉስ እንጂ ለውጥ መቼ መጣ የሚለውንና ገና ጨቅላ ህፃን ነው መንግስታችንምና እንደው ተባብረን እችን ሀገር ሌጂቲሜት የሆነ መንግስት ይኑራት ብለን ያስቀምጥ ነው እንጂ ይሄን ያክል ዲሞክራሲ ስፋት ኖሮት አይደለም። እኔ የምርጫ አውዱም ድባቡም አሁን ያለ አይመስልም። ጠቅላይ ሚኒስትሩ ያው ባለፈው ፓርላማ ላይ ይደረጋል፣ ተዘጋጁ፣ አያልፍም ይደረጋል ብለዋል። እንግዲህ ያው ብልጽግናን አጅቦ ቤተ መንግስት ለማስገባት ከሆነ ይደረጋል፣ ችግር የለውም። ነገር ግን ሪሊ የሚታሰብ ጉዳይ አይደለም አሁን ባለው ሁኔታና ድባቡም የተቀሳቀሰ ነው። ጠቅላላ ሸራረው እንዴ ምን ማለት ነው? ቅንጣት ታክል ማስብ ትውልድ ነው የተፈጠረው። ለዚህ ነው አብይ አህመድ በደም የሚሰራበት የምንለው። ሶሻል ሚዲያ ላይ ኢንቨስት የሚያደርገው ላሽ ብሎታል ህዝቡ፣ የሚያውቀው ነገር የለም። ከዚህ ትምህርት ወስዶ ነው የመጣው ብልጽግና፣ አብይ አህመድ በተለይ ማለት ነው። ምንድነው የሚፈልገው የኢትዮጵያ ህዝብ? የሚሰራለት ሳይሆን የሚያወራለት ፕሮፓጋንዳ። በቃ እንደዚህ እየተመደደግን እኮ ነው እያደግን እኮ ነው የሚሉ ጥቂቶችን ደግሞ ባለሀብቶች አፍርተው እነሱ ዝም ብሎ ይሄ ቋሚ ነው ወይ ብዙ ዓመት መቆየት ይችላል ወይ አይቆይም፣ እሱ ጥርጥር የለውም። ቢያንስ ግን እስከዛሬ መቆየት ቀላል አይደለም። ምንም ሳይሰራ መንግስት ህዝብ እየፈጀ ህዝብ እየገደለ ግን አይዞ የሚሉ ጥቂቶችን ቢሆን አጭበርባሪ እንጂ አብይ አህመድ የትኛውን አለባበስ የትኛው ሞራሊቲ ግድ ብሎት ነው ኢትዮጵያ ውስጥ? ስለ የትኛው ሞራሊቲ ነው ብልጽግና ግድ የሚለው? ስለ የትኛው አስተምሮት? ማትሪክ ተማሪ እንዳያልፍ የሚጥል ትምህርት ቤት የሚያፈርስ ዩኒቨርሲቲ የሚዘጋ ስለ የትኛው ገዶት አብይ አህመድ? ህዝብ ሁሉ ቢደድብለት ደስታውን አይችለው። ፋብሪካዎችን የሚዘጋ ምን ገዶት? የብልጽግና እንዳለ አክቲቪስቶች ያልማድ ድንቁርና ነው የሚያስተምሩት። አሜሪካ ሀገር ይኑራ፣ አውሮፓ ይኑራ፣ አፍሪካ ይኑር፣ ኢትዮጵያ ውስጥ ይኑር፣ የብልጽግና ተከፋይ በሙሉ ድንቁርና ነው የሚያስተምረው፣ መሀይምነት ነው የሚያስተምረው፣ ደደብነት ነው የሚያስተምረው። እነዚህ አዳልት ነን የሚሉ ንግግራቸው እንደ ጭንቁር የሚባላ ከዛን ባለየው ስዩም ግን ምን ብሎ መጡ? እየተጨፈጨፈ ነው፣ ድሮን እየተመታ ነው፣ ዝም ብሎ እየታሰረ ነው። እንደለ ታዬ ደንደአ አይነቱ ለሀገራቸው ብለው እስር ቤት እየገቡ ነው። የነሱ ልጆች እሱ ለኢትዮጵያ ስለቆመ ይሰቃያሉ በስርዓቱ። ኢትዮጵያ ህዝብ ዳዝንት ኬር። ትክክለኛ ታጋይ ፋኖ እየታገለ ነው፣ እየሞተ ነው ለዓላማው። ታዬ ደንደአ ለዓላማው እየታገለ ነው። ከቤተሰቦቹ ተለይቷል። ቤተሰቦቹም እንደሚያጋጥማቸው የሚያውቀው ነገር የለም። ጎረቤታችን ኬንያ እንኳን እኮ ይሄን ዲሞክራሲ ኤክሰርሳይዝ አድርጋ እኮ በየእንትኑ እየቀየረች ነው መንግስትን። ህዝቡ አፕታይት የለውም አሁን ህዝቡ የምርጫ አፕታይት የለውም። እኛ እኮ ህዝብ ውስጥ ነው ያለነው። እንደ መንግስት ሹማምንት እንደ ብልጽግና ሰዎች በጥቁር እንትን በተለበጠ ቬት አይደለም የምንሄደውና ከህዝቡ ጋር ነው የምንኖረው። ስለዚህ የህዝቡን ስሜት በደንብ እናት እንደ ፖለቲከኛም ህዝቡ ምን ይላል የሚለውን ነገር ማድመጥ ተገቢ ነው የሚለው። በዛ ላይ ደግሞ በዚህ ብልጽግና ዘመን የፓርቲዎች ማርመላስ አብሮ መስራት በሚል እንትን መክሊታቸውን የሸጡ ከዙፋናቸው ህዝቡ ካስቀመጣቸው እንትን ውስጥ የወረዱ እነኚህን አይነት ፓርቲዎች ሲኖሩ ተስፋ ቆረጠ ህዝቡ። እንግዲህ ይሄ አሁን የሰባተኛው ምርጫ እንዳያማ ጥራው እንዳይበላ ግፋው አይነት ነገር ነው የሚታየው። አጭበርባሪ ዩቲዩብ ላይ መጥቶ እኔ ልሳየፍ እኔ ልሙትልህ የሚሉ ሰዎችን ቀጥሮ እየኖረ ነው። የነሱን ሀብት ከፍ እያደረገ ሶሻል ሚዲያ ላይ ግን ዲፔንደንት ሆኖ የሄደ መንግስት በዓለም ምናልባት ብልጽግና ብቻ ነው የሚሆነው። እና ለዚህ ነው አማራ ክልል ያለው ጠቅላላ ክልሉ ሰላም ሰፈነኮ ሀገር እኮ ሰላም ሆነ ምናምን የሚሉ ሶሻል ሚዲያ በሙሉ አጥለቅልቆ ነው የሰነበተው። መሬት ላይ ግን እየቀጠቀጠው ነው። መሬት ላይ ይህን ሁላ አሁን ሰሞኑን ምናልባት ነገ ከነገ ወዲያ ሊያወጧቸው ይችላሉ እነዚህ ምርኮኞች። እንደዚህ ሆኜ የት ነው የተማረከው? መተማ ስንተኛ ነበር? 78ኛ ስንተኛ ረጅመንት እንደዚህ አይነት ሰሜን ምዕራብ እዝ ነኝ። የመተማ ምርኮኞች ነገ የሚመጡት ሰሙታላችሁ ሶሻል ሚዲያ ላይ። እኔ እኮ የሚገርመኝ በእውነት አሁን ብልጽግና ስለ ድሬስ ኮድ ግድ ብሎት ነው? እስኪ ሄዱን የጴንጤን ቤተክርስቲያን ተመልከቷቸው። እስኪ ክሊቬጃቸው እዚህ ድረስ የሚታይ
ጭናቸው እየታየ እንደውም እንደ ጴንጤ ቤተክርስቲያን አለ እንደ አስጸያፊና ነውር አለባበስ የሚለበስበት። ኦርቶዶክስ እኮ ተሸፍነ ጫማህን አውልቀ ለእግዚአብሔር ፈርተ ተንቀጥቀጠ ነው የምትገባበት። ወረበላና ዱርዬ የሞላበት የት ነው? 50 ኪሎ ሜካፕ ፊታቸው ላይ ለጥፈው ግማሽ ጦታቸው ራቁቱን እዚህ ጋር ሆኖ ጎንበስ ሲሉ አንደርዌራቸው እየታየ ስለ የትኛው ድሬስ ኮድ ነው የሚያወራው? አብይ አህመድ የእሱ አለባበስ መቼ የስትሬት ወንድ አለባበስ ሆነና ነው? ሰዎች እስኪሸማቀቁ ድረስ እየነካካ እያሻሸ ወተት ሲታለብ በሁለት ጣት ይወጣል፣ ግን በ10 ጣት አይመለስም። ከነበረው ትርክት በከፋ ሁኔታ ከፋፈለን። መደመር በሚል ሽፋን ብልጽግናም ወደዛ የመጣበት ነው። ይሄ የተዘራው ዘር ታጥፎ ወደ ኢትዮጵያዊ ማንነት ሊመጣ አልቻለም። ገዢው ፓርቲማ እንዲያውም በሽፋኑ ሰብስቤ ያለው ብሎ ምንም ድምጽ የሌለውን አመራር የተወሰኑ ሰዎች የያዙትን በየቦታው አስቀምጦ እኮ ክልሎችን ልጅህን አስቀምጫለሁ መብት ሰጥቻለሁ እያለው እኮ ነው። ይሄ ነው ቅን ልቦናን ያሳጣው እኮ። ሪሊ ከገዢው ፓርቲ ምርጫ ቦርድ ተጽዕኖ ውጭ ነው ወይ ያለው? የገዢው ፓርቲ ምርጫ ቦርድ ላይ ትልቅ ክንዱን አይጫንም ወይ? እያየናቸው ያለናቸው በርካታ ነገሮች። በቀደም ኢህአፓ የጠራውን ህዝባዊ ስብሰባ ምርጫ ቦርድ ድጋፍ ደብዳቤ ጽፏል። ማን እንደከለከለውም ሳይታወቅ የመንግስት አካል እንደሆነ ፓርቲው የተናገረ ነው። መንግስት ነው ያስከለከለን። አዳራሹም ሲከለከል ምርጫ ቦርድ ግን በትክክል ኖ ብሎ መንግስትን አደባባይ በሚዲያ ወጥቶ መሞገት ነበረበት። ብልጽግና እንደ ልቡ የሚቦርቅበትን አዳራሽ ሌሎች ፓርቲዎች እኮ መብት አላቸው። ምርጫ ቦርድ ህግም ላይ እኮ የሰፈረ ነው በአዋጅ። ፓርቲዎች አቅም አላቸው ወይ? አሁን ላይ ያለው ፓርቲ የተሽመደመደ ነው። እርስ በርስ የመገፋፋት የላሊበላው ዛሬ የተደበደበው ኮማንዶ ይመጣሉ፣ ነገ ጧት ይመጣል። የብልጽግና ሶሻል ሚዲያ ግን ስለዚህ ጉዳይ ማውራት አይፈልግም። አማራ ክልል ሰላም ሆኗል ኦልሬዲ ተብሏል። ምክንያቱም ማስረሻ ሰጠ እጅ ሰጥቷል ተብሏል። ህዝቡ ጥያቄ አለበት። አሁን መንገድ ጥያቄ ቅንጦት ነው። አሁን ለአማራ ክልል አጠቃላይ ለኢትዮጵያ ህዝብ ቅንጦት ነው። መንገድ ይገባልኝ ምናምን ይገባልኝ። አሁን መጀመሪያ ልኑር የሚል ትውልድ ነው እየመጣ ያለው አሁን ከጥቂቶች በስተቀር። ልኑር እኔ የሰርቫይቫል ጉዳይ ገጥሞኛል ወጥቼ መለሳለሁ የሚል ችግሩ ጭንቀት አለብኝ። ሶደሬ ደርሼ መምጣት ብርቅ ሆኖብኛል። የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ ምናምን አንድ ሰውዬ እዚህ መሐመድ ተሰማ በተገኘበት መድረክ ላይ ምን አለ? ስለ የትኛው ነው እያወራን ነው? ስለ የትኛው ስርዓት፣ ስለ የትኛው ሞራሊቲ፣ ስለ የትኛው ትምህርት? ሁሉ የፈራረሰበት፣ ሁሉ የተበጣጠሰበት፣ ኢሞራሊቲ የገነነበት፣ ርኩሰት የነገሰበት፣ አመፅ የገነነበት ስለ የትኛው ነው ኢትዮጵያ ውስጥ እያወራን ያለ ነው? ያልበጠሱት ባህል አለ፣ ያላፈረሱት ባህል አለ፣ ያላጠፉት ሃይማኖት አለ። ስለ የትኛው ነው እያወሩ ያሉት? ስለ የትኛው? ሰግጥ አናት ይስገጥ። እዛ የምትጨማለቅበት ተጨማለቅ። እዚህ እኛ ልጆችን ልናስነድቦና መጭዋቃት የትኛው ስለንቦና የትኛው የነሱ ልጆች? ምክንያቱም የነዚህን ጨምላቆች፣ የነዚህን መሀይሞች፣ የነዚህን አረመኔዎች፣ የነዚህን ነፍሰ ገዳዮች ማይንድ ሴት ሜንታሊቲ ስለተረዳኝ ነው። ነፍሰ ገዳዮች፣ አመፀኞች ምድር ላይ ስለተቀመጡ። እስቲ የክልል አመራሮችን ቼክ እናርግ። የትኛው ነው የክልሉ ህዝብ መርጦ ያስቀመጠው? ማን ነው እሱ? እስቲ አንድን እንጥራ። ከየት ይምጣ? በሙሉ ብልጽግና በፌደራል መንግስት ፍላጎት ያስቀመጠው መሪ ነው። የህዝብ ተወካይ እኮ አይደለም፣ የመንግስት ተወካይ ነው፣ የፌደራል ተወካይ ነው። አሁን የምርጫው ዕለት ላይ ራሱ እንዲጣል ካርዱ እንዳያልፍ ማርክድ ይሆናል ጣታቸው በዛ በመርገጫውና ነካ አርገው ካርዶቹ የተቃዋሚ ከሆኑ እንዲወድቁ ይደረጋል። እነዚህ ነገሮች ቢቀረፉ ይሄ ሁሉ ባለበት ነው አማራጭ አይጣ ህዝብ ተብሎ የሚገባው። የፓርቲ አመራሮችም ትንንሽ የስልጣን ዘውዳቸውን ኪሳቸው ከተው የሚንቀሳቀሱ የፓርቲው ማኒፌስቶ ምን ይላል፣ ፕሮግራሙና ደንቡ ምን ይላል፣ ይሄን ጠንቅቆ የሚያውቅ ሲጥራና ጠይቃቸው። አንዳንዶቹን የፓርቲ አመራሮች ተረድተውታል። ማጀቢያ ብቻ የሆነ ማጀቢያ ጆኖ ማጀቢያ ሁለቱ ሙሽሮች ሊጋቡ ያጃቡ ብዛት በጣም ብዙ ነው። እነሱን ለማስዋብ እሱ ነው አሁን ኢትዮጵያ ውስጥ ያለው። ሁለተኛ ወደ ፓርቲ የሚመጣው አመራር ማን ነው? ቅድም ያነሳው የብቃት ጉዳይ አለ። የታሉ ምሁራን? አገሪቱን ፖለቲካውን ረን የሚያደርግ ምሁራን አታ ነው እንዴ? እኛ እኮ በዚህ አቅማችን ፖለቲካውን የምንመራው እነሱ እኮ መድረኩ ላይ ስለሌሉ ነው። ጠፉ ምሁራኑ። መንግስት አለ በምዕራብ ጎጃም 7 የመንገድ ግንባታ ልንገነባ መንግስታችን ድርጅታችን ብልጽግናችን ወስኖ በሽፍታው ምክንያት መገንባት አልቻልንም ማለት 7 አዳዲስ መንገድ ግንባታ በአንድ ዞን መንግስታችን ፓርቲያችን 7 የአስፋልት ፕሮጀክቶች አሉት ምዕራብ ጎጃም እና ያ 7ቱን መንገዶች በየት በኩል እንጨርሳቸው ነው? ጽንፈኛው ጸድቶ እስከሚያልቅ ድረስ እናንተም ሳትታገሉ መንገዱ ቀረ እያላችሁ እንድትጠይቁን ነው። እነዚህ 7 መንገዶች እስኪያልቁ ድረስ ሌላ ቦታ እናለማ ማለት ነው ወይ? ስለዚህ በተጨባጭ ጽንፈኛው የህዝቡን ልማትም አይመልስም፣ የሚመልሰው የአማራ ህዝብ ጥያቄም የለም። ምንም ያስመልሰው ጥያቄ የለም። አመፅን ህጋዊ ያደረገ የአመፅ ዙፋን ምድሪቱ ላይ እንዳለ ስለገባኝ ነው። የአብይ አህመድ ኢንፌሪዮሪቲ ኮምፕሌክስ በነማ መንፈስ እንደተነሳ ስለሚገባኝ ነው። አብይ የወጣቱን ሞራል ሰብሮታል፣ ቅስሙን ሰብሮታል፣ ፊውቸር አጥፍቶበታል፣ ራዕዩን አጥፍቶበታል፣ የወደፊት የመኖር ፍላጎቱን ሁሉ አጥፍቶበታል፣ ግራ አጋብቶታል፣ ሞራሉን ቅስሙን ሰብሮታል። this is the time ጀንዚ እንዳለ መነሳት ያለበት
አብይ አህመድ የመምራት አቅም ስለሌለህ ነው። ቲክቶክን እንደሞከርከውም ሰምተናል። የቲክቶክ እንትን ልኬላቸው አልሳቁልኝ ማልክ ካሰርክ ስዩም ተሾመን ሰራው። አሁን ያለንበት የኢትዮጵያ ሁኔታ ምርጫን ሌክዠሪ አድርጎታል። ከህዝቡ ጋር ራሱ ስለ ምርጫ ማውራት ቅንጦት ወይም ደግሞ ያልበላውን እንደማከክ አድርጎታል። ቢኮዝ የመኖር ህልውና ችግር ያለበት ሰው፣ አደጋ ያለበት ሰው ልጆቼ በሰላም ወጥቶ ይገባሉ ወይ እያለ ሲጨነቅ ለሚያድር ሰው ትላንትና በ4 በ5 የጸጥታ ኃይሎች የተደፈረች ሴት ስለ ምርጫ ማውራት በቁስሏ ላይ ጋሬጣ እንደመስደድ ነው እና ያን ያደረገው ምርጫ ስለማያስፈልግ ሳይሆን ምርጫ እንዳያስፈልግ ስለተደረገ ነው። ቁጭ ብለን እንምከር እያለን ነው። እስካሁን ጠብ ያለ ነገር አላየንም። ትናንትና በኢህአዴግ ዘመን እኮ በጣም ጉምቶ የተሰኙ ፖለቲከኞች እና አንዱዓለም አራጌ እኮ እድሜ ልክ ተፈርዶባቸው ነበር አይደል? እነ እስክንድር ነጋን የመሳሰሉ ያን ስርዓት አጥብቀው ያወገዙ ሁላችንም ትብዛምተን ስስር ቀምሰናል። እንዲህ አይነት ኮሚትድ የሆኑ አመራሮች አሉ ወይ ዛሬ? እሱን የፓርቲዎቹ ጓዳ እሱ በደንብ አድርገው ይገልጠዋል። ኮሚት ናቸው ወይ? ፓርቲዎቹ ወጥተው ዲቤት ለማድረግ ወጥተው የራሳቸውንም የመንግስትንም ህጸጽ ለመንቀስ እንዲናንተ ጋር መጥተው እንትን ናቸው ወይ? ከዚህ በዘለለ ደግሞ ፓርቲዎች ጠበቅ አድርገው እንዳይታገሉ በተለይ ዶክተር አብይ ከመጡ በኋላ ማር አስልሰዋል። እኔም ኢዜማ ለቂ ልውጣ ያስገደደኝ ከመንግስት ጋር አብሮ መስራት የሚለው መፈተሽ አለበት የሚል አቋም ስለነበረኝ ነው። መከላከያ መቼም በየመንደራችን ሲጠብቀን ሊኖር አይችልም። ራሱን መጠበቅ አለበት። እነዚህ ቀሳውስት ናቸው ራሳቸው ጠብቁ እየተባሉ ያሉት እና ሰውየው ቀላል ፕሮፓጋንዲስት አይደለም። በዚህ ምዕራብ ጎጃም ብቻ 7 መንገድ ግንባታ እጃችን ላይ ያለ መንግስት አጽድቆ ልንገባ ፓርቲያችን መንግስታችን ብልጽግናችን ብሏል። ግን ጽፈኛው እያለ እንዴት አድርገን እንስራው እና ሌላ ቦታ እየገነባው ነው ወደ እናንተ የመጣው ወደ ሌላ ቦታ እየገነባ ነው ዳይቨርት አድርገነው ማለት ነው። እንዲቀኑ ነው ለካ የኛ በጀት ወደዛ እየሄደ ነው። ለካኛ መልማት ያልቻልነው እኮ በልጆቻችን በፋኖ ምክንያት ነው። ጽንፈኛው ነው የሚለው ይሄ ጽንፈኛው ይላል እና ስላልተማሩ ነው ይላል። አልተማረ የሚባለው ማን ነው? ዘመነ ካሴ ነው። ጎልድ ሜዳሊስት የአለማ ዩኒቨርሲቲ ጎልድ ሜዳሊስት። አንተ እውነት ስለ ሀገር የሚገድህ ከሆነ እነዚህ ወሮ በሎች ሰራቸው፣ እነዩ ጩፋን ሰራቸው፣ ምድሪቱ ላይ ያሉትን ህገወጥ አጭበርባሪዎቹን በየቢሮ ያስቀመጥካቸውን ሙሰኞችን በታክስ በውሸት ግብር ህዝብን ያጎበጡትን እነሱን ሰራቸው። ስንት ወንጀለኛ ስንት ደም አፍሳሽ በየቀኑ እየወጡ ደም አፍሰስን የሚናገሩትን ነፍሰ ገዳዮች ካድሬዎችን እነሱን ሰራቸው። ካስፈለገ ደግሞ እጅህን አንተ ራስ ወንጀለኛ ነህ። ደም እጅህ ላይ አለ። ወንጀል ሰርተሃል። በህዝብ ደም ታጥበሃል። ሴቶችን አስደፍረሃል። በሀገር ላይ ክህደትን ፈጽመሃል። መጀመሪያ ከራስ ጀምር። ስለ የትኛው ሞራሊቲ ነው የሚያወሩልን እነ ስዩም ተሾመ? ስለ የትኛው አለባበስ? ስለ የትኛው ስርዓት? ይሄንን በረጅም ጊዜና ሁኔታ ውስጥ የተገነባች አገር ዝም ብሎ በ5 በ6 ዓመት የኦህዴድ ስብስብ አሁን በፈረሰችው ልክ እንኳን አፈራርሷት ማየት የሚገርም ነው። ሰው በሰላም ወጥቶ በሰላም መግባት የማይችልበት ሁኔታ ተፈጥሯል። አንዱ ክልል ወደ ሌላው ክልል መሄድ አይቻልም። እያንዳንዱ ክልል የየራሱን ጸጥታ መጠበቅ ማስጠበቅ ወዘተረፈ አይችልም። በሰላም መኖር የማትችልበት ሁኔታ ተፈጥሮ በርህን ዘግተህ ካሁን ተመታው እያልክ በተባራሪ ጥይት የምትነደፈው መሀል ከተማ ላይ ነው። ጎበዝ እኔ ከመንግስት ጋር አብሮ መስራት የሚለውን እንደዚህ ነው የማየው። ማደንዘዣ ነው። ፓርቲዎችን ልክ አይደለህም ብለው መንግስትን እንዳይሞገቱት መደመር በተሰኘው ብልጽግና በቀልም በለው ወይም የዶክተር አብይ አህመድ ፈጠራን በለው መደመር ግን በቦታው ሲሆን ነው የምትደምረው። ውሃና ዘይትን አትደምርም። ነዳጅና ውሃን አትደምርም። ሁለቱም ተቃራኒ ሆኖ መቀጠል አለባቸው። ውሃውም ለህይወት ያስፈልጋል፣ ዘይቱም ለህይወት ያስፈልጋል። የሚዋሃዱበት ደግሞ ጊዜ አላቸው። እዛ ሰዓት ላይ ድስት ተጥሮ ምናምን ነው አብረው ነጥረው እዛ ነው። እሱም ቢሆን አይዋሃዱም። ዘይቱ ከላይ ይጠላል። እኔ ተቃዋሚዎች መንግስት እንዳይሳሳት መንግስት ከመስመር እንዳይወጣ ልጓም የሚሆን የተቃውሞ ጎራ ያስፈልገዋል። ጠንካራ ተቃውሞ። አልተማሩ የሚባሉት እነዚህ ናቸው። ኢንጂነሩ የአማራ ክልል ምክትል ቢሮ ኃላፊ የነበረው ዶክተሩ ወደ ፋኖ የገባው እነሱ ናቸው። አልተማሩም እየተባሉ ያሉት ፋኖ ማለት አልተማረም ነው አሁን በሱ እንደሚለን ማለት ነው። እና ድርጅታችን ፓርቲያችን ሲል አማራ ክልል ለምንድን ነው ታዲያ ማስቆም ያልቻልከው? በድሮን ስትመታ አረ በድሮን እናቶችን የገደልክ ነው ለምን ህዝብን አትከላከልም? በሀገሪቱ 7 መንገድ ግንባታ አለ እንዴ በኢትዮጵያ? እንኳን በአንድ ዞን በምዕራብ ጎጃም በአንድ ዞን ይቅርና በኢትዮጵያ አንድ መንገድ እገሌ እዚህ መንገድ እየተገነባ ያለ የሚባል መንገድ አለ? በኢህአዴግ ጊዜ አርሶ አደሮች ሲሸለሙ ራሳቸው የለወጡ እየተባሉ ይሸለሙ ነበር አርሶ አደሮች። አሁን አርሶ አደር በምንድን ነው የምትሸለመው? በድሮን ነው የምትገድለው። ስለ የትኛው ደንብ ያልጣሱት ያላፈረሱት ነገር አለ ኢትዮጵያ ውስጥ? ያልተናደ ነገር አለ? ያልተበተነ ትዳር አለ? ያልፈረሰ ቁብ እድር አለ? ያልተበተነ ባልንጀርነት አለ? ያልተሻረ ህግ ሰማያዊውን ምድራዊ ህግ የትኛው ነው ያልተጣሰው? የትኛው ነው ያልፈረሰው? የትኛው ነው ያልተበላሸው? ስለ የትኛው ነው የሚያወራው? አንድ የወንድ አገረዲ መዘንክር ምናምን የሚባል አጸያፊ መልኩ አጸያፊ ባህሪው አጸያፊ ሁለንተና ሰው ሲነግረኝ ከጎኑ ውስጥ ተቀመጠ ራሱ ሂስቴን ካሉ መሰንክር ምናምን የሚባል አንተ የብልጽግና አሽከር ስለሆን ካልተነካህም ዳልቻ ቢለው ኑሮ አይታሰርም ነበረ። አዲስ አበባ ውስጥ የተቀመጠ የመሸገ የብልጽግና ሚሊሻ የዲጂታል ሚሊሻ ቢለው ኑሮ ማንም አይነካውም ነበረ። ነገሮች እንዴት በከፋ ነገር እየሄዱ እንደሆነ መሀል ከተማ ላይ ነው እንዲህ ያለ ቀውስ እየተፈጠረ ያለ።
ሰላም አጣው ችግር ተፈጠረ ስትለው አብይ አህመድ ምንድነው የሚሰጠው መልስ? በነገራችን ላይ ችግር ተፈጠረ፣ ሰላም ጠፋ፣ ይሄን ያህል ሰው ተገደለ ሚል ነገር ስታነሱ የሚሰጠው መልስ ሁሉም ነገር ማይንዳችሁ ላይ ነው ያለው፣ ስለማታስቡ ነው ይላል። እናንተ ቀውሱን ብቻ ስለምታዩ ነው። ይሄንን ነው መልስ የሚመልስልን። ኬንያ ፕሬዝዳንት ዊሊያም ሩቶ ባለፈው በነበረ ኢናጉሬሽን ላይ አሸንፎ ስልጣን ላይ ሲወጣ በፍጹም ስልጣን አልሰጠም ለተቃዋሚ ፓርቲዎች፣ በደንብ እንዲቃወሙኝ ይፈልጋለሁ፣ እንዲቃወሙን እንፈልግ ህጽጻችንን እንዲያሳዩን። የሩቶ ፓርላማ የሆነ ህግ አውቶ ከማጽደቁ በፊት ተቃዋሚዎች በሚያቀርቡት ጥሪ ህዝቡ ያን ሁሉ እንትን ያስቀይር ነበረ። ለመስታወት ሴቶች እንደሚቀርቡ ይነገራል ብዙ ጊዜ ለውበታቸውም ስለሚጨነቁ። እኔም መስታወት ሳላይ አልወጣም። አንተ ጋውን ስመጣ ከርባ ሰሰረኝ ጸጉር አበጣጠሬ ምናምን ቸክ አድርጌ ነው የምወጣው። እንከን ካለብህ ፊት ላይ አለባበስ ላይ ይሄን መንግስት አካሄዱ ላይ ሂደቱ አሰራሩ ላይ እንከን ካለበት መስታወት የሚሆኑት ተቃዋሚ ፓርቲዎች ናቸው። አብይ አህመድ ከመጣ በኋላ የአርሶ አደሮች ሽልማት ተደርጎ ያውቃል? በፌዴራል በክልል የለም። ዘጋው፣ ተዘጋ። ሰሜን ሸዋ በጣም ማረሳው አንደኛው በአቶ መለስ ጊዜ ወርቅ ተሸላሚ ነበርኩኝ አሉ አንድ የሰማሁት። ከዛ በብልጽግና ጊዜ አምና በድሮን ተመታች አይሱዙ። በኢህአዴግ ጊዜ የተሸለሙት ሽልማት ብልጽግና መጥቶ በድሮን መታት። ባለፈው አምና ክልል ነው ስምረት ከብልጽግና ጋር ቢሰራ ችግር የለውም ብሏል። ችግር የለውም ኦልሬዲ እየሰራ እንደሆነ ያውቃል፣ ግን ሰው ያውቃል። ቢሰራ ችግር የለውም ግን እየሰራን አይደለም ብሏል። ይሄ የአመቱ ቀልድ ነው። አንደኛ ስለ ምርጫ ይሄ አመት ወሳኝ አመት ነው የምንልበት ምክንያት አለ። ይሄ አመት የምርጫ አመት ነው። አሁን ዘንድሮ በጣም ወሳኝ አመት የሚሆነው ለአማራ ክልልም እነ ስዩም ተሾመ በምን ፌመስ ይሁኑ በጥላቻ ነው የሚታወቁት። የነሱ ለጋሲ ጥላቻ ነው። የብልጽግና ካድሬዎች፣ የብልጽግና አሽከሮች፣ የብልጽግና ሚሊሻዎች መታወቂያቸው ጥላቻ ነው። ደም ማፍሰስ ነው። ነውረኞች ናቸው። ዘራፊዎች፣ ተናጣቂዎች ናቸው። ገንዘብ የለም፣ ስራ የለም፣ የሚበላ የለም። ኢኮኖሚው ወድቋል። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። ንብረት ሁሉ ፈርሷል። አገሪቱ ፍርስርሷ ወጥታለች። አብይ አህመድ ወደ ስልጣን የመጣው በፖፑላሪቲ ነው። እነዚህ በቃ ዝም ብለው ደስ የሚሉ ቃላቶች እየጠቀሰ ማለት ነው። ፍቅር ያሸንፋል፣ ኢትዮጵያ ለሁሉ ትበቃለች፣ እነዛ አለ አይደለ በብልሃት የተፈጠሩ ደስ የሚሉ የጅንጀና ቃላቶች የተጠቀመ ነው አብይ ስልጣን ላይ የመጣው። ፕራክቲካሊ መሬት ላይ የሚገል ሰራዊት መጥቶ በየቤቱ ያደነ እየገደለ እሱ ማይንድ ውስጥ ያስቀመጥከው ነገር ነው እንጂ ማይንድህን በቃ ስለ ሰላም ብቻ ብትነግረው ሰላም ይሆናል ይላል። ማይንድ ላይ ሳይሆን መሬት ላይ ያለውን ነገር ንገረን ነው። የተሻለ ነገር ይዘው አይደለም እኮ የሚመጡት፣ የተሰራውን እያፈረሱ ነው ያሉት። የተሻለ ነገር ይዘው አይደለም የሚመጡት። ችግር ገጠመን ሲባል የሌለ ችግር ነው። ምን ማለት ነው? ፖለቲካውንም እኮ ዲሞክራሲውን እኮ ከፍ እንዲል የሚያደርጉት ተቃዋሚ ፓርቲዎች ናቸው። እነኚህም ፓርቲዎች ጉያ ስር አምተህ ስልጣን ሰጣቸው። ቁስላሙሻ እንደ ልቡ አይጮሁም ነው የሚባለው። አቁስልሃቸዋል እኮ በስልጣን ወቅትህም ባይሆን አቅም ሰማር አቁስልሃቸዋል። ይህንን አካሄድ መንግስት የፖለቲካ ምህዳሩን ለማስፋት የሄደበት ርቀት ሳይሆን በፓርቲዎች መካከል ክፍፍልን ለመፍጠርና ለማዳከም የሄደበት እንደ አንድ ስትራቴጂ አድርገው የሚያነሱት አሉና የእርሶስ አስተያየት ምንድን ነው? ሼር አድርጋለሁ ከነሱም። ከመንግስት ጋር የምትሰራው መንግስትና ፓርቲን የለየ መንግስት ሲሆን ነው። የመንግስት ስራ ላይ ተመደበ የምትሰራው ስራ የመንግስት ስራ ነው። እሱ ኢትዮጵያውያን ኃይሎችም ነን ኢትዮጵያውያን ኃይሎችም ጭምር ሊያቀናጅ የሚችል አመት ይሄ አመት ነው። ማንኛውም የአብይ ጠላቶችን የሚያሰባስብ አመት ይሄ 2018 አመት ነው። ምክንያት አለ። አሁን ጌታቸው አብይ እንዲወርቅ ይፈልጋል። ለምን ብሎ ይፈልጋል? እሱ እኮ ነው ከሌላ ሰጥቶት በጀት ሰጥቶት ሙሉ ወጪውን ሸፍኖ አሜሪካን ዱባይም በየሁለት ሳምንት በየሳምንቱ የሄደ ቴኬር የሚያደርገው ከሆነና ሙሉ ወጪው የሚሸፍንለት ከሆነ የሕክምና ምናምን ወጪው የሚሸፍንለት ከሆነ በተለይ ሞቅ ሲላቸው ምን እንደሚሉት እኮ እናውቃለን እኮ አብይ ምን እንደሚሉት በትክክለኛ ስሙ እኮ ነው የሚገልጹት እኮ። እሱም ምን እንደሚላቸው ይሰማሉ። ምን እንደሚላቸው ሸራተን ሆቴል፣ ስካይላይት፣ ሂልተን ደውሎ ምን እንደሚላቸው ያውቃሉ። ውሾቹ እራት በሉ ብሎ እንደሚደውል እንደዛ ብሎ እንደሚቀልድባቸው ያውቃሉ እነሱ። ምድሪቱ የገጠማት አመፅን ህጋዊ ያደረገ መንግስት ነው። ነውርን ህጋዊ ያደረገ መንግስት ነው። በጣም ያሳዝናል። ጀንዚው ደግሞ this is the right time rise up ተነሱ ጀንዚዎች፣ this is እጣፈንታችሁ ይሄ ነው። የኢትዮጵያ ህዝብ መከራ በዝቶበታል። የብልጽግና ተደጋፊዎች እና ደጋፊዎች ብቻ ናቸው በልተው የሚያድሩት። መላው ኢትዮጵያ ረሃብ ውስጥ ነው ያለው፣ መከራ ውስጥ ነው ያለው፣ ስቃይ ውስጥ ነው ያለው። አንገቱን ጎብጧል፣ ደሂቷል፣ ተቸግሯል። ለኢትዮጵያ ህዝብ ድምጽ ነው። እኛ እንደ ቪክተም ቁጭ ብለን ሳይሆን የምንለው ወጥተን ነው የምንጋው። አመፅን፣ ግፍን ፊት ለፊት የምንገጥም የምንፈልገው ምንድነው? ጠላቶቻችን ቪክተም አድርገውን በቪክተማችን እየቆዘምን እያለቀስን እንድኖር የምንፈልገው። ከ4 ኪሎ በቀር ራሱ አብይ አህመድ ወደ የትኛውም ቦታ ሲሄድ በሰፊ አጀብ ካልሆነ በቀር አይሄድም። ከ3-4 ቀን በፊት ነው የሀገረ ስብከት ስራ አስኪያጅ የተገደሉት። አሁን ኮሚሽነር ተገደለ። ጉዳይ አይደለም አብይ አህመድ፣ እሱ ለነሱ ዜና አይደለም። የህንድ ጠቅላይ ሚኒስትር ሊጎበኝ መጥቶ ከአብይ ጋር ፎቶ ተነሳ ይላል። ካድሬ ይሄ ነው።
እልቂት አይታየው? እንዴት ኢትዮጵያን የምታክል ትልቅ አገር እንዲህ መንግስት አልባ ሆነች የሚል ጥያቄ አያነሳም? የፖለቲካ ፓርቲዎች መጥተው ተዋድረው ምህዳሩ ላይ ገዢው ፓርቲ ቢሸነፍና ሌላውን ቢመጣ የመንግስት ስራ ይቀጥላል። ችግሩ ኢትዮጵያ ውስጥ መንግስትና ፓርቲ አልተለየም። እንዲያውም ጭላንጭሉ በኢህአዴግ ዘመን ይሻል ነበር መንግስትና ፓርቲን የመለየት። አሁን እኮ ቶታሊ ብልጽግናም መንግስትም ነው ፓርቲም ነው። ምንም ጥርጥር የለውም። ኤቭሪንትን ብልጽግና ነው የሚያደርገው። ስለዚህ መንግስትና ፓርቲ እንደ ብልጽግና ዘመን ደግሞ በቃ እዛ አንድ ላይ የተጨፈለቁበት ዘመን የለም። ይሄ ባልተለየበት ሁኔታ አንተ የመንግስት ስራን ፕሮፐርሊ ሰርተህ አብሮ በመስራት በሚለው እንትን የምትቀጥል ቢሆን ወይ ውሾቹ እራት በሉ ወይ ብሎ ነው ስልክ የሚደውለው ወደ ማናጀሮቹ። አመጣጣቸውን ጥሩ ስላልነበረ አመጣጣቸው ትክክለኛ የታጋዮች ስብስብ ስላልነበረ ነው። ከየትም አሰባስበው ከጫት ቤት ከመጠጥ ቤት ከምናምን አሰባስበው ያመጣቸው። የብልጽግና ከፍተኛ አመራሮች ስብሰባ በአማራና በኦሮሞ ተወላጆች የተፈጠረ ከባድ ቀውስ አለ። በአየር ኃይል አካባቢ የኢትዮጵያ አየር ኃይል የአንድ ብሔር የበላይነት አለው፣ በቃ የአንድ ብሔር አየር ኃይል ነው የሚል ግምገማ እየተገመገመ ነው አየር ኃይሉ እና የአማራ ተወላጆች አለመደሰት ወይም ደግሞ ዲሳትስፋክሽን ይታያል እዛ አካባቢ። ባለፈው ከፍተኛ ጭቅጭቅ ነበር አየር ኃይል አካባቢ ሰማ ነው። ከ60 በላይ ስታፍ አባላት አየር ኃይል ቀንሷል። ከ60 በላይ አሸናፊዎች ስለሆንን የምናሸንፈው ደግሞ ቁጭ ብለን በማለት ሳይሆን ወጥተን ፊት ለፊት አመፅን ግፍን በመጋፈጥና በመታገል ስለሆነ የኛ ሚዲያ ግብግቡ ከኢንጀስቲስ ጋር ነው። ምድራችን ውስጥ ያለው መንግስት ደግሞ በጣም 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 በአመፅና በግፍ የተሞላ መተዳደሪያ ደንቡ ግፍ አመፅ የሆነ ስለሆነ ይህንን አመፀኛ መንግስት እንታገለዋለን። ስለዚህ ከኛ ጋራ የፍትህ ጠበቃ መሆን የምትፈልጉ፣ ስለ ፍትህ መሟገት የምትፈልጉ፣ አመፅንና ግፍን ኃጢአትንና ርኩሰትን ፊት ለፊት መግጠም የምትፈልጉ ሚዲያችንን ጆይን አድርጉት። ካድሬ ሚሊሻ ኮልኩለው ክላሽ ሰብስበው እንደ ችቦ ጨፈቅ አድርገው የገዛ ሚሊሻዎቻቸውን የተማረከ ፋኖ እያሉ ቪዲዮና ፎቶ ማሳየትን ለራሳቸው ለጊዜው የፕሮፓጋንዳ እርካታ ይጠቀሙበታል። ተራብን እያሉት እኮ ነው። አልተራባችሁም፣ እርቦናል ብላችሁ ስላሰባችሁ ነው። አራበንም ስትሉ አይረባችሁም ይላል። ቁር ያለ በቃ ግራና ቀኝ የሌለው ነገር ነው። እዚህ ጋር መጥተህ ፖለቲካ መድረክ ላይ ደግሞ ልክ አይደለህም ብልጽግና ብለህ ልትሞግት የሚያስችል የፖለቲካ አቋምና ስብዕና ያስፈልጋል። ገዢው ፓርቲ እንደፈለገ የፈለገውን እንትን እያለ አንዲት መግለጫ ለማውጣት ስልጣን ስለሰጠህ ብቻ የምትሳቀቅ ከሆነ ምንድን ነው ለህዝብ የቆምከው? ለምን አትዋሃድና አንድ ላይ ሀገር አታገለግልም? የፖለቲካ ፓርቲ የመንግስትን የየቀኑን እንቅስቃሴ ህጸጾች እየነቀሱ አውተው ለህዝብ ማጋለጥ፣ ጉብጠቱን እያረቁ ማቃናት፣ ይሄ የፓርቲዎች ትልቁ ዓላማ ነው። ስልጣን መያዝ ብቻ አይደለም። ስልጣን ላይ ያለው መንግስት ራሱ እንዳይባልግ፣ መስመር እንዳይስት፣ ዲሞክራሲ እንዳይጨፈልግ እግር በእግር እየተከታተልክ አንተ ነህ የምታስተካክለው። ተቃዋሚው ለዚህ ነው የሚያስፈልገው። የባዕዳኖችን ተልእኮ ይዞ እየሰራ ካለ ባንዳ ጋ ነው። ይሄ ባንዳ ኃይል ኢትዮጵያ የሆነ ከሃዲ ቡድን ነው። አሁን ላይ ይሄ ኃይል በከፍተኛ ደረጃ ተመቷል። እነዚህን ቀንሶ በእነሱ ምትክ ከአረብ ኤምሬት አመጣ ሰራተኛ በቦታቸው የአረብ ኤምሬት ሰራተኞች አመጣ። ደሞዛቸው የሚከፈለው ደግሞ በአረብ ኤምሬት ነው። ዜጎችም የአረብ ኤምሬት ዜጎች ናቸው። የሚኖሩት እዛው ግቢ ነው። ኢትዮጵያውያንን ቀንሶ ከዛ የአረብ ኤምሬት ሰራተኞችን አምጥቶ እዛው እያሰራ ነው። በአረብ ኤምሬቶች እጅ ወድቆ እነሱ እየሰሩበት ነው ማለት ነው። እና አረብ ኤምሬት በራሷ ሰራተኛ በራሷ ደሞዝ አየር ኃይል ታገለግላለች። ብልጽግና የሚባል ገዢ ፓርቲ ያላት ኢትዮጵያ ይሄም ጄኖሳይደር ነው፣ ገዳይ ነው። እኔ አይደለም ያልኩት፣ ሚኒስትሩ የኢትዮጵያ ሚኒስትር ጌታቸው ረዳ ነው። ጄኖሳይድ ፈጽሟል። የዚህ ጄኖሳይድ መሪ ደግሞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ነው። ራሱ ፍርድ ቤት ሄዶ ራሱ ነፃ ያውጣ። የኛ ሚዲያ ወገንተኝነቱ ድምፅ ለሌለው ሚዲያ ኑሮት ራሱን ዲፌንድ የማያደርግ ሰራዊት ኑሮት ራሱን ዲፌንድ የማያደርግ ገንዘብ ኑሮት ራሱን ዲፌንድ የማያደርግ የፖለቲከኞች ስህተት ቪክተም የሆነው የህዝብ ሳይድ ነን እኛ። ግጥሙን ስሰማው በጣም ልቤን ስለነካኝ ላሰማችሁ። ስለ ዳንኤል ክብረት የተጻፈ ነው። ከሱ በኋላ ብልጽግናና እነ ስምረት አዲሷ የብልጽግና አጋር ማለት ነው። አሁን ዛሬ ብልጽግና የኦሮሞ ህዝብ ጠልቶታል፣ የአማራ ህዝብ ጠልቶታል፣ የትግራይ ህዝብ ጠልቶታል፣ የደቡብ ህዝብ ጠልቶታል፣ የአፋር ህዝብ ጠልቶታል፣ የሶማሌ ህዝብ ጠልቶታል። ስለ ዳንኤል ክብረት ነው በማቹ እሱ አይደል ግጥም ጻፊ። አንዳንድ ጊዜ ምንድነው የሆነ ቅጠላ ቅጠል ይዞ መጥቶ ይሄንን ብሉ ይላል፣ ቀቀሉና ብሉ ይላል፣ ሙዝ በዳቦ ብሉ ይላል። ሙዝና ዳቦ ከየት ተገኝቶ የሚል እኮ ነው ሰው ጥያቄ የሚያነሳው። ለበዓል እንኳን ባዘቦት ቀን ለበዓል እንቁላል መብላት የማይችል ማህበረሰብ ተፈጥሯል እየተባለ እየተነገረው ሰው በታክሲ የሚሄድበት አጥቷል። እስቲ ንገረኝ፣ ይሄ ሁሉ ነገር ሲሆን የትኛው የፖለቲካ ፓርቲ ነው በጣም በጣት የሚቆጠረው ኢህአፓ እናት ወደ መተባበር ነገር የመጡት? ከነኚህ ፓርቲዎች ውጪ የትኞቹ ፓርቲዎች ናቸው ይሄ ነገር ልክ አይደለም ብለው? አርሲ ላይ የተፈጠረውን ጭፍጨፋ ትላንትና አይታል። ወለጋ ላይ የተፈጠረው ችግር
ጦርነቱ ላይ አይተሃል። አሁን ያለው የሰሜኑ ልክ አይደለም ይሄ ጉዳይ። መንግስት በወረ ሰፊነት ይሄን ያድርግ ብሎ መንግስት ላይ ጫና መፍጠር የሚፈልግ ፓርቲ እናንተ ጋር መጥቶ እዚህ ሚዲያ ጋብዞ የሚሞግት አካል አይተሃል? እነዚህ የተሸነፉ ኃይሎች አሁን ላይ እየተከተለ ያለው ስልት ምንድነው ነው? አንዱ በከፍተኛ ደረጃ ህዝቡን ማደናገር ነው። እንደዚህ ያድርገናል፣ እንደዚህ ያርገናል፣ አሁንም እንደዚህ እየማረክን ነው፣ እንዲህ ያርገናል ወዘተ በሚል ዲፈንድ ያድርግ። ነፃ ከተባለ እዛው ነፃ ይባል። መሪው ግን ጄኖሳይድ የመራው ግን ይሄ ጠቅላይ ሚኒስትር ነው ብሎ በይፋ በዓለም አቀፍ ሚዲያ የተናገረው ነው። ስለዚህ ሞዲ ያመጣው ትራምፕ አመጣው ምንም ነገር የለም፣ የሚቀየር ነገር የለም። የኢትዮጵያ ኢሜጅ ጎረቤት ጋር ይሄን ሁላ ሰጣጋ ውስጥ የገባ ጎረቤት አይደለም፣ በአገር ውስጥ በትንሽ ኪሎ ሜትር ርቀት ከአዲስ አበባ ከወረነ ብሊስማ ኦሮሞ ጋር እየተዋጋ በትንሽ ኪሎ ሜትር ወጣ ስትል ሰሜን ሸዋ አካባቢ ደግሞ ከፋኖ ኃይሎች ጋር እየተዋጋ አገር ሰላም ነው ብለ ሞዲን አምጥተህ በቀይ ምንጣፍ አበባ ከምረ ብትቀበለው ምንም የሚለወጥ ነገር የለም። የማሌዥያ ባለፈው እኔ ቡና ምንድነው ያቀበለው ሊያወርሰው ነው እንደዚህ ሲል ጉርሻ መስሎኝ ነበር። ትርክ ጻፊ ተረት ለአብይ አህመድ እና ያጅቦ እና ያቀበሮ እና ምናምን እያለ የሚነግረው እኮ ዳንኤል ክብረት ነው። ሌላ መጽሐፍ አንብቦ አያውቅም። ዳንኤል ክብረት ኖብል አንብቦ አያውቅም። ምንም አይነት መጽሐፍ የእንግሊዝኛማ ገልጦትም አያውቅም። እንኳን የእንግሊዝኛ የአማርኛ ዳንኤል ክብረት የሚያነበው ስለና ያጅቦ ድሮ እና አባባ ተስፋዬ የጻፉት በእና አባባ ተስፋዬ በእና አባ ገብረሃና ምናምን የተጻፈ መጽሐፍ ነው ዳንኤል ክብረት የሚያነበው። ስለዚህ ከእና አባ ገብረሃና ድሮኛ ልጆቹ ነው የአባ ገብረሃና የሚባሉ ነበሩ ተብሎ የአባ ገብረሃና ብዙ ታሪክ ሰምተናል። በቃ ዳንኤል ክብረት የሚያነበው የእና አባ ገብረሃና የእና አባ ተስፋዬ ትልልቅ ሰዎች ክብር የሚባል ነገር ረስተው ፕራይድ የሚባል ነገር ረስተው በፌስታል ባንድ የሆነ በቃ ምግብ የሚሰጣቸው ካለ እየለመኑ ነው። ምግብ ለተራበ ለተቸገረ ሰው ከሆቴል ትራፊ መስጠት ክልክል ነው የሚል ሕግ አውጥተው ነበር አይደል? አሁን ደግሞ ፌስታል ይዞ የተገኘ ባዶም ይሁን ምንም ይሁን ፌስታል ይዞ የተገኘ ደግሞ ይሄን ያህል ሺህ ይቀጣል እያሉ ሕግ እያወጡ ነው ያሉ። ፓርቲዎች ይሄንን ማድረግ የማይችሉ ነው። ዝም ብሎ ብቻ ምርጫ ሲመጣ ዶሲያቸውን አራግፈው አዋራ የጠገበ ዶሲ አራግፈህ ወተለ ምርጫ ቅባት ተወልውለህ ሚዲያ ላይ ክርክር ሲፈጠር ገጥመህ የማታደርገውን ኢሉዥን የሆነ ነገር ለህዝብ ቃል የገባ እሱ ነው። ይሄ ነው እኮ የጠፋው። አሁን እዚህ ማን ያሳየው ይሄን መንግስት ሲሳሳት? ለምንድነው ለበቅሎና ለፈረስ ልጓም የሚያስፈልገው? ልክ ከሆነ የተጫነውን ሰውዬ እኮ አንስተው ያፈርጡታል። ልጓም ያስፈልጋል። ይሄንን ለማድረግ የፖለቲካ ፓርቲዎች ትልቅ አስተዋጽኦ ማድረግ ይችላሉ። በቀደም አይታል የእንግሊዙ አምባሳደር ብልጽግናን ዋናውን ቢሮ በጎበኘበት ሰዓት አቶ አደም ፋራ የፓርቲው ምክትል ፕሬዝዳንት ወደ 275 ሰዎችን በመላው ሀገሪቱ ሹመት ሰጥተናል ከተቃዋሚ ፓርቲዎች። ይሄ ነው አሁን ዲሞክራሲውን ማስፋት። ግለሰቦች ናቸው የተሾሙት ነው የኔ ዲቤቲንግ። ያ የማደናገሪያ ፕሮፓጋንዳቸው ደግሞ የሰራዊቱንም የአሸናፊነት ስነ ልቦና ሊጎዳ በሚችል መልኩ አስበው እየሰሩ ነው ያሉት። ሌላው ይሄ ጊዜ ከሰጠናቸው እዚህም እዛም ያሉ ጽንፈኞች የመደራጀት አንድ ጓደኛዬ ሲነግረኝ ጤና አዳም ነበር ሲያሸተው ነበር ጋሽ ስቶና ጤና አዳም ቡና እንትን አደረገለትና ጤና አዳም ላርግልህ ምናምን ተባለ። ልክ እኛ ሀገር ይደረገለ ጤና አዳም ትወዳለህ ላርግልህ ይባላል ቡና ለካ እንዲያርጎ ጤና አዳምን አሽተው ነበር ብሎ እዚህ ጋር ሲያሸተው ነበር። ያ ሀገር መሪ ነው ይሄ። የማሌዥያ ፕሮቶኮል ያውቃሉ እነሱ ምንድነው እያደረገ ያለው ቢባል የሚያውቁት ነገር የለም። በጣም እንግዳ የጠረረባት የተለመነ ብሬክስ ስብሰባ ደቡብ አፍሪካ ላይ እባክህ ናልኝ እባክህ ሀገሬን ጎብኝልኝ እየተባለ የማይባል ጉድ ነው የሚነገረው። አስገራሚ የሚባለው የዚህ አቀባበል የአበባው 1 ሄክታር የሚያክል ነው። አብይ አህመድ በእንደዚህ አይነት ኢሜጅ የሚገነባ ይመስላል። በጣም አንድ ቆምጬ አምባው የሚባል ሰው አድናቂ የነበረ ሰው ለብዙ ዓመት ያወራልኝ ነበር። በየጊዜው ቆምጬ አምባው ምን አይነት እንደሆነ እንኳን መልኩን አላውቀውም። አይ ቲንክ ፖለቲከኛ ይመስለኛል። እና ቆምጬ አምባው እንዲህ አለ፣ ቆምጬ አምባው እንዲህ አለ እያለ የሚነግረኝ ሰው ነበር። የነ ቆምጬ አምባውን መጽሐፍን የሚያነበው ዳንኤል ክብረት እና ለዳንኤል ክብረት የተጻፈለትን ግጥም ላሰማችሁ። በሳጥናኤል አድረህ ብትደልብ በስጋ የጥላቸው ሚኒስትር የክፉ ተረት አባት ሊቀ ሊቃውንቱ የኃጢአት ከረጢት እንዳዳቆንክ አለህ በሁለት መንግስታት። እንዲህ ያለ ውድቀት ውስጥ ያለች ሀገር ከተማ ላይ መብራት አብለጭልጨዋል፣ ዜን መንገድ ሰርተዋል፣ የሆነ መሪ ጠርተው ይኸውላችሁማ ይሄንን ይውልን በማለት ፖለቲካ የሚሰራ የሚመስላቸው ነው። መሬት ላይ ያለው ተጨባጭ እውነታና እነሱ የማይገናኙ ናቸው። ይሄ የወደቀ ስርዓት በሁሉም መስክ አቅም አጥቷል እንዳለው ግለሰቦች ተሾመዋል። መታገል ያለብን ለግለሰቦች ሹመት አይደለም። አገሪቱ ዲሞክራሲያዊ መንግስት እንዲኖራት ነው። የህዝብ ድምጽ እንዲሰማ ነው እንጂ ጥቂት ግለሰቦች ስልጣን ላይ ስለወጡ ስለተሾሙ ብቻ ዲሞክራሲው ሰፍቷል ነው የምንለው። ያው እንደው የኢዜማ ጎልቶ ወጣ እንጂ ፕሮፌሰር ብርሃኑም ትምህርት ሚኒስትር ስለሆኑ ሌሎቹም እኮ ተቋርሰዋል። ሚኒስትር ዴታ ማድረግ ምናምን ምናልባት ኢህአፓ ከመንግስት ጋር አብሮ መስራት የሚለው የለውም። ከዛ ውጭ እኮ ሌሎቹ ፓርቲዎች ልሰዋል፣ ቀምሰዋል ማለት ክልል ላይ ያሉ ፓርቲዎችን ብታያቸው ይሄው ነው። ያስሉሱህና እምቢ ስትል ጋማና አስሮ ያስገባዋል። ከዛ በኋላ ፓርቲውም ላይ አደጋ ትፈጥራለህ።
እና ከሞት አፋፍ ላይ ራሳቸውን ሰርቫይቭ አድርገው ይሄ የዝርፊያ ስራቸውን አጠናክሮ የመቀጠል ነገር መንግስት በነደፈው የልማት ስትራቴጂ አገርን የመገንባት የማሳደግ ሀገር ምንድን ያላት የህንድ ኤምባሲ አዲስ አበባ ሙሉ እንትን አለው ሀገሪቷ የጸጥታ ችግር እንዳለባት በቀላሉ መንቀሳቀስ እንደማይቻል በርካታ ኢንቨስትመንቷ አደጋ ውስጥ እንደገባ ኢንቨስተሮቿ የመንቀሳቀስ ነፃነት እንደሌላቸው ብዙ ሪፖርት አለው የህንድ ኤምባሲ እና የአረብ ኤምሬቱ አቀባበል አይነት ሰው ብትቀበለው በሚግ ብትቀበለው በአበባ እንደዚህ ብትቀበለው በአንድ አበባ ብትቀበለውና የአንድ ሄክታር እርሻ የሚያክል አበባ ብትቀበለው ትርጉሙ ያው ነው ምንም ለውጥ የለውም ሌላም የሚገርም ፎቶ አለ እዚህ ላይ ዛራና ቻንድራ ፍቅር ማለት ነው የሚመስለው ለምዶበት ነው በቃ እንደዚህ የሁለት ሀገር መሪዎች እንደዚህ አይነት ፎቶ ሲነሱ የት አካባቢ ነው የሚታየው አስጨናቂ ነው በቃ ሁሉ ነገር ይድረስ ለዳንኤል ክብረት ባይም ካለፍ አቤት የላምበረት የሐሰት መምህሩ ለሳጥናኤል ክብሩ አንተ የጥላቻ ወግ አዋቂ የመርዝ ቃል ፈልቃቂ እያንዳንዳችን እዚህ ጋር የምናየው አሁን እነዚህ የብልጽግና ደጋፊዎች ወጥተው እንደፈለጋፋቸውን የሚከፍቱ ብልጽግና ለዘላለም የሚኖር ስለሚመስላቸው የጊዜያዊ ያገኟት ጥቅም ለጊዜው ያገኟት ክብር ለጊዜው የሞላችሁ ሆዳቸው ለጊዜው ያገኙት ምቾት ዘላለማዊ ስለመሰላቸው ያኔ ግን ይሄ ዘመን አልፎ ታሪክ ሲዘግባቸው ግን አንገታቸውን የሚደፉት የሚያፍሩበት ነው ምክንያቱም እነሱም ይሄ ሁሉ ፓርት ኦፍ ሂስትሪ ነው ምንም ነገር እየፈጸመ አይደለም የማስፈጸም አቅሙ ዜሮ ሆኗል ጸጥታ ማስከበር አይችልም ዜጎች በሰላም ወጥተው መግባት አይችሉም እንደ ፉከራቸው እንደ ቀረርቷቸው ቢሆን የገጠማቸውን ነገር ባጭር ጊዜ ውስጥ ጨርሰናል ብለው የሚያቀራሩበት ነበረ ነገር ግን መሬት ላይ ያለው ፋክት የሰማይና የምድር ያክል የተለያየ ነው ስለዚህ ግለሰቦችን ማሾም አይደለም አብሮ መስራት ጥቂት ግለሰቦች ስለተሾሙ የሀገሪቱ ችግር ተቀርፏል ማለት አይደለም መታገል ያለብን የፖለቲካ ፓርቲ አመራሮችና አባላት የሆነ ኃላፊነት ቁጭ ብለን እንትን ለማለት አይደለም ህዝብን የስልጣን ባለቤት ለማድረግ ህገ መንግስቱ እንዲከበር ለማድረግ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ለማድረግ ፖለቲካውን እንደ አንድ የገቢ ማስገኛ እንደ አንድ የንግድ ዘርፍ እየተቆጠረ ነው የኛ ሀገር ፖለቲካ እንዲህ አይነት ሰዎች እንዳሉ ምንም አትጠራጠር እንደምንም ተፋትገው ፓርላማ የሚገቡ አሁን የክልል ፓርቲዎችን የፓርቲያቸውም ጭምር ጠፍቷል ድምጽ የድህነትን ተራራ በመናድ አገራችን ወደ ከፍታ ማውጣት ስራውን ሲሰራ እኛ ደግሞ ይሄንን የሚያደናቅፍ ማንኛውንም የጸጥታ ችግር በአገሪቱ አስተማማኝ ሰላምን ማምጣት መቻል ይኖርብናል አማራ ቴሌቪዥን የዘገበው ጉድ አለ ገብታችሁ ብታዳምጡት የአማራ ክልል ህዝብ ምን ያህል ከብልጽግና ጋር እንደተቀያየመ ከብልጽግና ጋር በጣም እንደተቆራረጠ የሚያሳየው የቤተክርስቲያን አባቶች ቆርጠው አንተ ብትሰዋ ትጸድቃለህ በቃ ይሄ አሁን ለህዝብ ብለ ነው እየተሰዋ ያለው ለህዝብ ብለ እየታገልክ ያለው ፍትሃት ያስፈልግ ምናምን እያሉ ነው የሚልኳቸው የሚያበረታቷቸው ገብቷቸዋል ማለት ነው የዚህ መንግስት አለቅላቂነት የዚህ መንግስት ገዳይነት የዚህ መንግስት ጄኖሳይደርነት በደንብ አድርጎ የተገነዘበ የሃይማኖት መሪ አማራ ክልል ተፈጥሯል ዛሬ እያደረግነው ያለነው በሙሉ የታሪክ አካል ነው ሁላችን እዛ ታሪክ ውስጥ እንገባለን መልካም የተናገርን ክፉ የተናገርን መልካም የሰራን ክፉ የሰራን ይሄ ሁሉ የሚፈረድበትና የታሪክ ሰነድ ውስጥ የሚገባበት እነ የጥፋት ኮምፓስ ታሪክ ምን ብሎ እንደሚዘግባቸው አስቡ ስንት ጊዜ ልብሳቸውን ቀያይረው ህዝብን እንዳስፈጁ እና ታሪክ ቆሻሻ ልብስ አልብሶ በቃ የታሪክ ርካሽና ቆሻሾች ብሎ የሚደረድራቸውን አስቧቸው በቆሻሻ ታሪክ ውስጥ ተጽፈው የሚደረደሩትን አስቧቸው ስለዚህ ከተበደሉ ጋር መቆም ለጊዜው ፖፑላር አያደርግም ከተገፉ ጋራ መቆም ለጊዜው ዝነኛ አያደርግም ኪስ አይሞላም ሆድ አይሞላም ዋጋ ያስከፍላል ሲምፕሊ አብንን ወሰደው ለምን አናነሳም አላህን ፓርቲው አማራ ክልል ላይ እንቀሳቀሳል ጥቂት ሰዎች ግን ስልጣን ማማላይ ነው ያሉት እንግዲህ ነጭ ነው መነጋገር ያለብን ምርጫ ራሱ እኮ ዲሞክራሲያዊ ካልሆነ አንድ የሰላም መደፍረስ ምክንያት ነው የሚሆነው አሁን ሰሞኑን አፍሪካ ውስጥ የአፍሪካ ሀገሮች መካከል የተፈጠረውንና እስከ መንግስት ግልበጣ ያደረሰበትን የምርጫ መጭበርበር ተፈጥሯል ብለው ሲያምኑ ፖለቲካ ፓርቲዎች ህዝቡም ሲያምን ሆ ብሎ ገንፍሎ ወጥቶ ስርዓቱን ቆርጥሞ ይበላዋል ይሄንን ነው እያየን ያለ ነው ምርጫ በራሱ ሰላም ያደፈርሳል በራሱ ምርጫ አሁን ባለው ሁኔታ አገሪቱ በዚህ ውጥረት ውስጥ ሆና እንደገና ይሄ ምርጫ ደግሞ በሰላማዊ መልኩ ማካሄድ የማይቻል ከሆነ ምርጫው ራሱ የሚያሳድረው ተጽዕኖ ሰላሙ ላይ እጅግ ከፍተኛ ነው የሚሆነው በእንቅርት ላይ ጆሮ ደግፍ እንደሚባለውና